ሰላም ፊልም ወዳጆች እንዴት ናችሁልን? ፊር ዘ ዎኪንግ ዴድ በቀጣዩ ክፍል ተመልሷል። እንደተለመደው በላይክ በኮመንት እንዲሁም ይህን ቻናል ሰብስክራይብ በማድረግ አብሮነታችሁ አይለን። ይህኛውም ክፍል ተመችቷችሁ ኮምኩሙት። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በፊር ዘ ዎኪንግ ዴድ ከቤተሰቡ የነጠለው ኒክም ከሲሊያ ቦታም ላይ ሞቶ የእሷ አመለካከት ያራምዳሉ የተባሉ ሰዎችም ካሉም በሚል ጉዞ ወደ ሰሜንም ጀምሮ የያዘው ውሃና ምግብንም አቶ በበረሃው በውሃ ጥምም ሊሞት ተቃርቦ የራሱን ሽንት እስከ መጠጣትም ደርሶ በውሾችም ተነክሶ ዞምቢዎችም ደርሰውለት ውሾቹንም ከበሉለት በኋላ ከዞምቢዎች ጋርም ተቀላቅሎ ሊገሉት የነበሩትን ወሮ በሎችንም በዞምቢዎች እንዳስበላና እዛው ጉዞ ላይ በነበረ ሰዓት ሉሲያና ሁለት ሜክሲካውያን ግለሰቦችም አይተውት ወደ ራሳቸው መንደርም ወስደውት ሕክምናም እንዲያገኝም አድርገውት መንደሯንም አይቶ እንደተገረመም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ኒክም በደንብ አገግሞም እያየነው ከሆስፒታሉም ሲወጣ ታዲያ የመንደሯ ነዋሪዎችን እያጣቸው ሲዘዋወር አንዲት የምታለቅስ ሕፃን ልጅም አግኝቶ ምን ሆና እንደሆነም ሲጠይቃት አባቴ እያለችም ስትጠቁመው ከርቀት የልጅቷ አባትም የመንደሯ ነዋሪዎችን ተሰናብቶ ዶክተሩንና ሉሲያንም አቅፎ እያለቀሰም በተከለለው በአጥሩም በኩል ባለም ባስም አድርጎም ገብቶ ውጭ ወዳሉት ዞምቢዎችም አምርቶ ራሱን ለዞምቢዎቹ ሲገብርና ሲበላም ኒክም በድንጋጤ እንዲሁም ሁሉም ነዋሪዎች ያንን በሐዘን ሲመለከቱም እናያለን። በለው ምን ጉድ ነው ደግሞ እዚህ። በሌላ ትዕይንትም በባለፈው ክፍል ያላየናቸውና ማዲሰንን እያየናቸው እነሱም ለሁለት ቀናት ያለማቋረጥ በማዲሰን አዛዥነት ትራቪስን ሲያፈላልጉት ቆይተው አተውት ቪክተርና አሊሲያም ትራቪስ ወደ አቢጌል ሄዶም ይሆናል። አቢጌል ደግሞ የሚጠጣም ውሃም አለ፣ እኛም በጥም ልንሞት ነው፣ መኪናዋም ቤንዚን እየጨረሰች ነው፣ ወደ አቢጌል እንሄድም ብለዋት ተስማምታ ጉዞ ወደ አቢጌልም ያደርጋሉ። ኒክም ታዲያ መንደሯም ላይ የተዟዟረ የታመሙ ሰዎችንም እየረዳ የመንደሯ ዶክተር ስሙም አሌያንድሮ የተባለውም ሐኪም ለታመሙት ሰዎች መድኃኒትም እያመጣ ለአንዱ ሽማግሌም የሰጠው ሽማግሌውም እኔ አርጅቻለሁ መድኃኒት እጥረትም ስላለ ይቅርብኝ ቢለውም አሌያንድሮ ግን አይሆንም በሚልም ሰጥቶት ያሳሰበውን ጉዳይ የመድኃኒት እጥረቱንም ከሉሲያ ጋር ከርቀትም ሲነጋገሩበት ኒክም ያንን ያስተውላል። እነ ማዲሰንም አቢጌልን ያቆሙባት ቦታም ላይም ሲደርሱ በሚያሳዝን መልኩ አቢጌልንም አተዋት። ቪክተርም ድንበር ጠባቂዎቹ ፖሊሶች ናቸው ስንሄድላቸው የወሰዱት እያለም ይበሳጫል። አሊሲያም በቃ አሁን ላይ መጠለያም ስለሚያስፈልገን አልፈን የመጣ ነው ትልቁ ባህር ዳርቻ ያለው ሆቴል ላይም እናምራም ስትል፣ ማዲሰን ግን ትራቪስስ እዚህ ተመልሶ ከመጣ ካጣን መቼም እኮ አንገናኝም ስትል፣ አሊሲያም በቃ ከዚህ በኋላ እኮ እኔና አንቺ ብቻ ቀርተናልም እያለቻት፣ በስተመጨረሻ ግን በመጣው ሀሳብ በእንጨት ተጠቅመው ለትራቪስም አቢጌል ጠፍታለች ወደ ሰሜን ተጓዝም ብለውም ጽፈው መልእክትም ያስቀምጡለታል። በቀጥታም አሊሲያ ወዳለችው ሆቴልም አምርተው ከርቀትም ሰዎች ወይ ዞምቢዎች ይኑሩ አይኑሩ የሚለውንም ሲመለከቱ ቆይተው ምንም አይነት እንቅስቃሴ ወደ ሆቴሉም እንደሌለም አይተው በቀጥታ ወደ መግቢያውም አምርተው በሩም ከውስጥ እንደተዘጋም አይተው ገንጥለውም ገብተው የሆነ ሰው በሩን ከውስጥ ዘግቶታል። ያ ሰው አሁን ላይ የት ሊሆን ይችላል እየተባባሉም ይዘዋወራሉ። ኒክም በስራ ላይ ሳለ ሉሲያም ወደ እሱም አምርታ በሜክሲካንኛ ተከተለኝ እያለችው በዛ ጥሩም በከለለው ባስ በኩልም ይዛው ወጣ። ግራም ሲጋባ አንዱን ዞምቢ በስለትም ለጥፋ ደሙን ራሷ ላይ እየለቀለቀች ለኒክም ታዲያ በእንግሊዝኛ አብረን የምንሄድበትን ቦታም አለ። ታዲያ የምንሄድበት ቦታ የምር ትክክለኛ ወንበዴዎችም ስላሉ ከዚህ ሰዓት ጀምሮ ዝም እንዲልም እየነገረችው ደሙንም እንዲቀባም ነግራው እሱም ትዕዛዙን ተቀብሎ ግን ለምን እኔ ለዚህ ስራ መረጥሽኝም ሲላት አንተ እዚህ ቦታ ላይ ማንም የሚናፍቅክ ስለሌለ ብትሄድም ችግር ስለሌለው ነው ብላም መልሳለት። እሺ አንቺንስ ማን ይናፍቅሻልን ብሎም ሲጠይቃት እኔን የሚናፍቀኝ ሰው ራሱ ጠፍቶ እየናፈኩት ነው ብላም መልሳለት። ከቦታውም ላይ ይንቀሳቀሳሉ። እነ ማዲሰንም የገቡበት ሆቴል ውስጥም ይህ ነገር ከመፈጠሩ በፊት ሰርግ ተደርጎ እንደነበረ እያዩም እያዘኑም ኦፊሊያም እሷ ድሮ ጥሩ ሰው አግኝታ ልታገባም ብላ ፍቅረኛዋ ወደ ሌላ ቦታም ሲሄድ እሷም ቤተሰቧን በመንከባከብም እንዳሳለፈች እየተናገረች ማዲሰንና ቪክተርም የሚጠቅም ነገር ለማግኘት ወደ ሆቴሉ ኪችንም ያመራሉ። ከሉሲያ ጋር ጉዞ ላይ የነበረው ኒክም
በጠዋት ላይ ስላየው ጉዳይም ጠይቋት ሰውየው ታሞ ሊሞትም ስለተቃረበ ራሱን ለቁም ሬሶቹም አሳልፎም እንደሰጠምና ታዲያም በዛ የቁም ሬሶቹም እንዲመገቡም እንደሚያደርጉ የቁም ሬሶቹም እኛን ይጠብቁናልም ሲባል ደግሞ ይበልጥም ይገረማል። በለው ኒክም በዚህ ግራ እንደተጋባ ይህ አስተሳሰባቸው የተሳሳተ ቢሆንስ የሚለውንም ሲናገር ሉሲያ ግን አይደለም አሁን እየሆነ ያለው ነገር ሁላ ፈጣሪ እቺን ምድር እያጠራት ነው። ካጠራት በኋላ ሙሉ ሙታኖችም ተወግደው እንደ አዲስ ኑሮም ትጀምራለችም እያለችው ይህ አስተሳሰብ የመንደሯ ዶክተር አሌሃንድሮ እንደሆነ የገባው ኒክም ጭራሽ ዶክተሩ ከዚህ በፊት በዞምቢ ተነክሶ እስካሁን እንዳልተቀየረም ሰምቶ ማመን ቢከብደውም ሉሲያ ግን ያንን በአይኔ አይቻለው እመንም ትሏለች። ህርፍ እነ ማዲሰን ጋም ተመልሰን ኦፊሊያና አሊሲያም የሆቴሉን ክፍሎች እየተዘዋወሩ ሰዎች ወይ ደግሞ ዞምቢዎች ካሉ ለማጣራትም ሲዘገጃጁ ማዲሰን ግን አሊሲያን አብረሽኝ ሁኚ ብትላትም አሊሲያም ራሴ መጠበቅ እችላለሁም በሚል ጉዞዋን ወደ ሆቴሎቹም ክፍሎች ታደርጋለች። ቪክተርም ለማዲሰን የሆነ መጠጥ መጠጣት አለብን እያለ ለጭንቀታቸው እዛው ያገኙትን መጠጥም ከፍተው ቀርተውም መጠጣትም ይጀምራሉ። በተመሳሳይ ሰዓት ኒክና ሉሲያም በወንበዴዎች የሚጠበቅ ትልቅ ሱፐር ማርኬት ላይም ደርሰው መሳሪያቸውን ውጪም አስቀምጠው ያመጡላቸውን መድኃኒትም ሰጥተው በመድኃኒቱ ውሃና የተለያዩ የሚጠቅሟቸውን ነገሮችንም ለመገዛዛትና ለመውሰድ በፊት ላይ 2 ጋሪ ቢሰጣቸውም አሁን ግን አንድም ነው የሚሰጣችሁ ተብለው ተስማምተው ወደ ውስጥም ገብተው የሚፈልጓቸውን እቃዎች ለመያዝና ለመሄድም ይዘገጃጃሉ። ማዲሰንና ቪክተርም መጠጣታቸውን ቀጥለው አሊሲያና ኦፊሊያም የሆቴሉ ክፍሎች ውስጥ ሊገቡ ሲሉ ከወደ ውስጥ ዞምቢዎች እንዳሉም አውቀው ተደናግጠው ታዲያ በማን እንደሆነ ባይታወቅም ዞምቢዎቹ ያሉበት ክፍልም ምልክት እንደተደረገባቸው ተረድተው ምልክቱ የሌለበት ክፍል ውስጥም ገብተው የሚፈልጉትን እቃዎችንም እየያዙ በመሃል ታዲያ ባኞ ቤት ውስጥም ራሱን ይህ ነገር ከመፈጠሩ በፊት አንቆም ገሎ አሁን ላይ ወደ ዞምቢነት የተቀየረም ሰውም አይተው ተደናግጠው ክፍሉን ለቀውም ይወጣሉ። በቀጥታም ወደ ሌላ ክፍልም ገብተው እዛም ሙቅ ሻወር ስላለ ለመታጠብ እያሰቡ አሊሲያ ግን አስቀድመው ያዩትን ግለሰብ ለምን ራሱን አጠፋ እንዴት እንዲህ በአንዴ ተስፋ ይቆርጣልም ስትል ኦፊሊያም ምናልባት በህይወት ለመቆየት መታገል ሰልችቶት ይሆናል። እኛም እኮ ተስፋ የለንም ይቆይ እንጂ መሞታችንና መቀየራችን አይቀርም ስትል አሊሲያም ተደናግጣ እንዴት እንደዚህ ትያለሽ? ተስፋ ካጣንማ ሟቾች ነን፣ አንዳችን ለአንዳችን አለን። አሁን እኮ እኛ ቤተሰቦች ሆነናልም እያለች ሞራል ሰጣታለች። ኒክና ሉሲያም የገቡበት ሱፐር ማርኬት ላይ የተዟዟሩ የሚጠቅማቸውን እቃዎች ብቻም ሲይዙ ኒክም አንድ ብስኩት ሊይዝ ቢልም የሚጠቅም ነገር ብቻ ያዝም ተብሎ በሉሲያም ይከለከላል። እሱም ውስጥ ላይ ታዲያ የቦታው ዋና የታመመችውን የድራግ ተጠቂ የሆነችውን ሴት ሲንከባከብም አይቶ ከቆይታ በኋላ ቦታውን ለቀው ሲወጡ ሰዎቹም ኒክ ደብቆ ብስኩት ሊያወጣ እንደሆነም አውቀውበት ያንን አስጥለውት መሬት አዳፍተው እጁን ሊቆርጡለትም ሲቃረቡ እሱም በድንጋጤ ለሉሲያ አስተርጉሚልኝ እያለ እህትህ ናት ወይ በድራግ ተጠቅምታ ታማም ያለችው በቃ እኛ እሷ የሚያስፈልጋትም ኦክሲ ድራግም አለልን እሱን እናመጣልካለን ካልሆነ ግን ሌላ ቦታም እየሄድን ኦክሲውን ሸጠን የምንፈልገውን እንገዛለን እያለም ይናገራል። ሉሲያን በፍጥነት ያንን ትተረጉማለች። ታዲያ ሰውየውም እጁን ሊቆርጦም ብሎ እየተበሳጨ እህትህ ኦክሲውን ድራግ ካላገኘች ይበልጥ እየታመመች ትመጣለችም ስለተባለ አማራጭም ስላጣም ይተዋል። ኒክም ታዲያ የተወሰደበትን ብስኩትም አስመልሶ ጭራሽ አንድ ጋሪ እቃም አስጨምሮ በሌላ ቀን ኦክሲም ለማምጣት ቃል ገብቶም ይሄዳል። ሲመለሱ ታዲያ ሉሲያም በኒክ የተበሰጫጨችበትም ሰዎቹ እኛ ኦክሲ እንዳለንም ካወቁ መንደራችን የት እንዳለም አጣርተው ሊያጠቁንም ስለሚችሉም ይከተሉናልም በሚል በሌላ መንገድ በዙሪያ ጥምጥምም አድርገው ወደ መንደራቸውም ይሄዳሉ። ማዲሰንና ቪክተርም የወደ ወዳቸውንም እያወሩ ተኪላ የተባለው መጠጥም እያኮመኮሙ ከዚህ በፊት ስለነበራቸው ህይወትም እያወጉም ቆይተው ቪክተርም ማዲሰንን ስለ በፊት ባሏ ስለነ ኒክ አባት አሟሟትም ጠይቋት እሷም ታዲያ ይህን ስትመልስ ከስራ ሲመለስ በመኪና አደጋ ሞተም ብላ ለልጆቿ መናገሯ እንጂ ነገሩና እውነታው ሌላ እንደሆነም ስትናገር እየሰማናት እየተብሰለሰለች
ድሮ እናት መሆን እጅግ በጣም እፈልግ ነበር፣ ግን እንዲህ አይነት እናትም ልጆችም እንዲኖረኝም አይደለም የፈለግኩትም በሚል በንዴትም በስካር መንፈስም ሆና እየተበሰጫጨች የምትጠጣበትን ብርጭቆም ለእናቶች እንዲሁም አሁን ላለን ለተሳሳተ ተስፋም እያለች እየወረወረች ትሰባብራችኋለች። ቪክተርም እየተገረመባት እሱም በስካር መንፈስ ሆኖ እዛ ያለ ፒያኖም መጫወትም ይጀምራል። ታዲያ የፒያኖን ድምፅም የሰሙ ከወደ ውጭ ያሉ ብዛት ያላቸው ዞምቢዎችም ጉዞ ወደ እነሱም ያደርጋሉ። በለው እንዲህ እያለን የዚህኛውን ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። አሊሲያም ገላዋን ተጣጥባም ስትወጣ ኦፊሊያንም ማታት ስትደናገጥና ግራ ስትጋባ በሚያስደነግጥ መልኩ ታዲያ ሆቴሎቹ ክፍል ውስጥም የነበሩት ዞምቢዎችም የፒያኖን ድምፅም እየሰሙ ከላይ ወደ ታች በባልከኒው በኩል አድርገው እየወደቁና እየተፈጠፈጡ እየተነሱ ጉዞ ወደ ማዲሰንም ሲያደርጉም አይታ እየተጣራች በፍጥነት ካለችበት ወጥታ በደረጃ ልትወርድ ብትልም ደረጃው ጋር ሌሎች ዞምቢዎችም አጋጥመዋት ከነሱም ሽሽት ወደ ነበረችበት ክፍልም ተመልሳም ትደበቃለች። ወዮ! ኒክ እና ሉሲያም ወደ መንደራቸው ሲመለሱ ኒክም ያመጣውን ብስኩት አባቷ ለሞተባት ሕፃንም ለሐዘኗ በሚል እየሰጣት ሉሲያም ያንን እያየች ትገረምበታለች። በዶክተሩም ተጠርቶ ወደ እሱም አመርቶ ዛሬ የሰራው ስራ አደጋ እንደሆነ እየተነገረው ለልጅቷ ሐዘን እንደሆነ ቢናገርም ልጅቷ አሁን ላይ ብስኩት አይደለም ያስፈልጋት፣ ተመለከት፣ እኛም መድኃኒት እያጠረን ነው፣ ለትንሽ ጊዜ ግዴታ በህይወት መቆየትም አለብን። ለምን ፈጣሪ እኛ ለይቶ ከሁሉም አስቀርቶም በህይወትም አለን። እኛ አማኞቹም በእምነታችን ከቀጠልን በቅርቡ ሙሉ ሙታኖች ተወግደው ይቺ ዓለም ጸድታ እንደ አዲስ ኑሮም ይጀምራል። እስከዛም መቆየት አለብን። አንተ ግን ያ አይሆንም ብለህ የምታስብ ከሆነ ከዚህ በኋላም የኔን ሰዎች አደጋ ላይ የምጥልም ከሆነ ለዞምቢዎች ነው አሳልፈን የምንሰጥክም ይባላል በለው። ኒክም ታዲያ ሰውየው አንገት ላይ በዞምቢ ተነከሰ የተባለውን ቦታም እያየ በጥርጣሬ ማይን ይመለከተዋል። በስተመጨረሻም ትዕይንቶቹ ላይ ኒክም ከመንደሩ ነዋሪዎች ጋር አብሮ ሆኖ በዶክተሩ ሲሰበኩና የእነሱን አስተሳሰብም ቀስ በቀስ እየተላመደም ሲመጣም እያየ ነው። እነ ማዲሰን ጋም በግራ በቀኝ በፊት በኋላ ብዛት ያላቸው ዞምቢዎች ከበዋቸው ስካር ላይ ያሉት ማዲሰንና ቪክተርም ተደናግጠው እየተሯሯጡና እየታገሉ ባሩ መሃል ላይም ቆመው በዞምቢዎች ተከበው የሚያደርጉት ግራም ይገባቸዋል። አሊሲያም በጭንቀት መውጫታ ክፍሏም እንዳለችም እናያለን። በለው በቀጣይ ክፍልስ ከዚህ መዓት ይወጡ ይሆን? ማንስ ይደርስላችኋል? ኒክስ አዲሱ መንደር ላይ በሰላም መኖሩን ይቀጥል ይሆን? ሁሉንም አብረን የምናየው ይሆናል። እና እንዴት ነው ፊልም ወዳጆች? ፊር ዘ ዎኪንግ ዴድ የተሰኘው ምርጥ ሙቪ ክፍል አንድን ወደዳችሁት? በእርግጠኝነት ወዳችሁታል። ታዲያ እንዳይቆም እንዲቀጥል ኮመንት ላይ ይቀጥል እያላችሁ ጻፉልን። እንዲሁም ይቺን ቪዲዮ አነስ ያለች 700 ላይክ ብቻ ዛሬኑ አስገቧት። ይመቻችሁ። ቸር ቆዩልን።